ክፍላን ምንድን ነው ምዕራፍ ክፍላን ሐሙስ ወሮች ዘመን ሐሙስ ቀን እኮ ምንድን ምዕራፍ የነቢዩ ኤርምያስ ትንቢት የአምላኩ በረከት ለዘላለም በእግዚአብሔር ቤት ቁመት ይህንን ነገር በዚያ አንብብላቸው። እግዚአብሔር የምትሰግዱ በበርቿ ወደ እርሱ የምትገቡ የይሁዳ ሰዎች ሁሉ የእግዚአብሔርን ቃል ስሙ በል አለ። የእግዚአብሔር ፈጣሪ ኃያል እግዚአብሔር እንዲህ አለ፣ ጎዳናችሁን ስራችሁን አቅኑ። እናንተ ባላችሁበት በዚህ ቤተ መቅደስ በረድኤት አድራለሁ አለ። እኛ የእግዚአብሔር ማደሪያ ነን እያላችሁ በሐሰት ነገር ራሳችሁን አትተማመኑ። የቀና ጎዳናችሁን ስራችሁን ብታጠኑ በባልንጀራውና በባልንጀራው መካከል በእውነት ፍርድ ብትፈርዱ፣ እናት አባቱ የሞቱበት ልጅና ባልቴቲቱን ስደተኛውንም ባትቃወም፣ በዚህ ቤተ መቅደስ ንጹሕ ደምን ባታፈሱ፣ መከራ ልትመጣችሁ ለመፍትያችሁ የሚሆን የጋዝ አማልክትን ይዛችሁ ባታመልኩ፣ ከጥንት ጀምሮ እስከ ዘላለሙ ለአባቶቻችሁ በሰጧቸው አገራችሁ አኖራችኋለሁ አለ። በሐሰት ነገር ብትተማመኑ ግን ለምን አይጠቅማችሁም? ነፍስ ብትገድሉ፣ ብትሰርቁም፣ ብትስስሩ፣ በሐሰት ብትምሉም፣ ለጣዖት ብታጥኑ፣ ወደ ማታውቋቸው ወደ ባዕድ አማልክት ሄዳችሁ ብታመልኩ በዚህ መከራ ያገኛችኋል አለ። ስሜ በተጠራበት በዚህ ቤተ መቅደስ መጥታችሁ በፊቴ ብትቆሙ ኃጢአትን ሁሉ ለመስራት ስልጣን አለን ብትሉ፣ በውኑ ያ ቤተ መቅደስ የሌባ ዋሻ የቀማኛ ጋሻ ነውን? ስሜ በተጠራበት በቤተ መቅደስ ውስጥ በዚያ አለን። እግዚአብሔርም እናንተ በዓይናችሁ እነሆ ወደ ጣዖት አያችሁ፣ እኔም ወደ እናንተ በመዓት ተመለከትኩ አለ። ቀድሞ ስሜ በዚያ ይጠራበት የነበረ በሴሎ ወዳሉ ቤተ መቅደስ ሂዳችሁ እዩ። በወገኖቼ ከእስራኤል ጥፋት የተነሳ ያደረጉበትም እዩ። ዛሬም ይህን ሁሉ አድርጋችኋልና አስተማርኳችሁ። አልሰማችሁም? በነቢያት አድሬ ጠሯችሁ አልመለሳችሁልኝምና አለ እግዚአብሔር። እኔም ዛሬ ስሜ የተጠራበት እናንተም የምትታመኑበት ይህንን ቤተ መቅደስ ለአባታችሁ የሰጧቸውን አገር ሰሎሞንን እንዳደረግኋት አደርገዋለሁ አለ። ወንድሞቻችሁን የኤፍሬምን ወገኖች ሁሉ እንዳጠፋኋቸው እናንተንም አጠፋችኋለሁ። የአምላኩ በረከት